ለሞተኝ ብለ አምስቱ ልባሞች መብራታቸውን አጠፍተው ተኙ። ለምን አጠፉ ታውቃላችሁ? ጌታ ስለዘጋጀባቸው መብራት ካለበት መብራቱ በጌታ ፊት ስለነበረ በከንቱ አይባከንም ብሎ አጠፉ። ዛሬ የምናባክነው ጌታ እስኪመጣ ተስፋ አድርገን ነው ወይስ ወቅታዊ በሆነ ጉዳይ ላይ ነው የምናባክነው? አንድ ነገር ጠይቃችኋለሁ። ሁላችንም የበጎ ሰራተኞች ነን። የተጠራነው ዓላማ ለወንጌል ነው። የወንጌሉ ባለቤት እንካ ብሎ የሰጠውን መጋለጥ አመንዝረ ዘርዝረ እንድታበዛ ሰጥቶ ሄደዋል። ያ ጌታ ድጋሜ በመጣ ጊዜ የሰራትን ይጠይቃል። ያን ጊዜ ሰርታል ወይስ ተሰርቶብኝ ነው ብለህ ብትጠየቅ ምንም ታወራለህ? አምስቱ ልባሞች መብራታቸውን አጠፍተው ጌታ ሲመጣ ይለኮሳል ብለው ተኙ። አምስቱ ሰነፎች መብራታቸውን ጨርሰው ጌታ ሲመጣ እንለምነዋለን አሉ። መልእክት አለኝ። መዳን በግሩፕ የለም። መዳን በግሩፕ አይደለም። መዳን ብዙ በመውረት አይደለም። መዳን ጥቂት በማመን ይሆናል። አሜን። ከዛ በኋላ ጌታ መጣ ሲባል ጥሩምባ ይነፋል። መልእክት አለኝ ዛሬ በኢየሱስ ስም። ይህንን ጉባኤ ሳትጨርሱ መከራ በሰማበት ጆሮ፣ ችግር በሰማበት ጆሮ የእግዚአብሔር ልጅ ኢየሱስ በጉዳይ ላይ እንደሚመጣ ይሰማል። በር ዘግቶ ተስፋ ቆርጦ አበቃልን ብሎ ቁጭ ብሎ ሌሎቹ መብራታቸውን አጠፍቶ ቢዘጋይም ይመጣል ብሎ እየተጠባበቁ እያለ ልብ የሌላቸው በከንቱ ዘፍነው በከንቱ ተጨውተው መብራታቸውን ጨርሰው ተኝቶ ያሉ በሩ ተንኳኳ። ወጣችሁ ተቀበሉ ተባለ። ያ መሳይ ዘጋ። የሚያምን ሰው ዘንድሮ ያ መሳይ ዘጋ በቅርብ ሳምንት፣ ያ መሳይ ዘጋ በቅርብ ቀን አንድ ሰው ለክብር ይጠራል። አሜን። ወጥተው ውሰድ ትባላለህ። አሜን። ወጣችሁ ተቀበሉ ተባለ። አሜን። ከዛ በኋላ ሁሉም ወጡ ይላል። አያችሁ፣ ሁሉም ሲወጡ አምስቱ ልባሞች መብራታቸውን አበሩ ይላል። አምስቱ ሰነፎች ደግሞ እንዳበሩ መብራታቸው ምን ብሏል? ጠፍቷል። እጃችሁን ከፍ አድርጉና ጌታዬ እስኪመጣ በሉ እስቲ። መብራቴ አይጠፋም በሉ እስቲ። ተፈጸመ። አሜን። መብራታቸው አልጠፋም። እነዛዎች ያበሩ ወጡ። ሰነፎቹ ጠፍቶባቸው የሚያበሩትን አጥተው አምስቱን ልባሞች በሱ መጠየቅ ጀመሩ። ድንገት አሉ ካላችሁ ስጡንና ጌታን ተቀበለን ከእናንተ ጋር በደስታ ውስጥ ገብተን ተካፍለን ከወጣን በኋላ እንመልስላችኋለን ብሎ ሲሉ አንደኛው ተነስተናለች። ለእናንተ ለእኛ አይበቃም፣ ሄዳችሁ ከሚገዛበት ቦታ በጣም ስሙኝ፣ ሄዳችሁ ለእናንተ ግዙ ብሎ አላቸው። ግዙ አላቸው። ሊገዙም በሄዱ ጊዜ ሙሽራው መጣ ይላል። ቁጥር 9 ሊገዙም በሄዱ ጊዜ ሙሽራው መጣ። ከዛ በኋላ ተዘጋጅተው የነበሩት ከሱ ጋር ወደ ቤት ገቡ። ያልተዘጋጁ ሰዎች ገና ገዝቶ እስኪመጡ ድረስ ተዘጋጅተው የነበሩት ከገቡ በኋላ ቤቱ ተዘጋ ይላል። ቤቱ ምን ሆነ? ተዘጋ። ከዛ የገቡት አምስቱ ልባሞች ደስታቸውን ከጌታ ጋር እየተካፈሉ መኖር የሚገባቸውን ከጌታ ጋር ውስጥ እየኖሩ ደስታቸው በጌታ ጨምሮ አቤት ትላንትና ያልኖሩትን ሕይወት ቤት ውስጥ ከጌታ ጋር እየኖሩ ልባሞች ግን ወጥተው ነው ሲመጡ በራቸውን ያንኳኳሉ። እንዲህ አለ ጌታ፣ ቀኑንና ሰዓቱን አታውቁምና ንቀዋል። በሩ አሁን ዝግ ነው፣ የመግባት እድል የላችሁም። አይገርማችሁም? ጌታን ጠብቀን ተስፋ ጨልሞብን ንቀንና ፊትን በሄድንበት ሰዓት ጌታ ይመጣል። ጌታ
አያመጣም የሚሉ ካሉ ይስሙ። ሙሽራው ኢየሱስ ይመጣል። ምን ሊያደርግ? ሙሽሪቷን ሊቀበል። ምን ያህል ተዘጋጅታችኋል? አዎ ምድራዊ ነገር ሁሉ አላፊ ነው። የሚታዩት ነገሮች ሁሉ ያልፋሉ። ይገርማል። በዚህ ምድር ላይ ያምራል የምትለው ነገር ሁሉ በዚህ ቃል ካልተደገፈው በስተቀር የትኛውም የዚህ ምድራዊ ነገር አላፊ ነው። አንድ ቀን ጌታ ኢየሱስን እኮ ማቴዎስ ወንጌል ምዕራፍ 24 ላይ ደቀ መዛሙርቶች መጡን እንደዚህ አሉ፣ ይህ ግንብ አያሉ፣ ይህን ፎቅ አያሉ እንዴት እንደሚያምር ተካፍሎ ነው ያለው፣ የትኛው ጭንቅላት ነው የሰራው ብሎ ሲገረሙ ኢየሱስ እንደዚህ አላቸው፣ በስንት አትደንቀዋል? ምን ማለት ሲሉ ድንጋይ በድንጋይ ላይ ሳይወድቅ ወይም ሳይፈረካከስ አይቀርም። ነገር ግን መንግስትን የሚያስቡ መንግስትን የሚኖሩ ለመንግስት የተዘጋጁ ሰዎች ከእነዚህ ድንጋዮች በላይ የተጎናጸፉ ያልፋሉ። አሜን። ከዛ በኋላ ቀኑንና ሰዓቱን አታውቁምና ንቁ አላቸው። አንድ ነገር ንገራችሁ፣ በመከራ ውስጥ ሆነ በፈተና ውስጥ የምትተማመኑትን ጌታ አግኝታችሁ እስከምትከበሩ ድረስ ደስታችሁ በጌታ ሙሉ ይሁን። አሜን። መጽሐፍ ቅዱስ ሲናገር ቢዘገይም በእርግጥ ይመጣል ነው የሚለው። የእኛ ሰዎች በዚህ ዘመን የሚዘገይ ትንቢትና የሚቆይ መልእክት አይፈልግም። የእኛ ሰው የሚዘገይ ትንቢትና የሚቆይ መልእክት ያስጠላቸዋል። ዛሬ ተወርቶ ዛሬ የሚሆን ትንቢት ነው የሚፈልጉ ሰው። እዚህ ጋር መጣው ጠንካራ የሚል ከሆነ ለስለስ ወደሚሄድ ነው ሰው የሚሄደው። ይሄ አማራጭ ሊሆን አይችልም። ይሄ ክርስትናችንን ሚዛን የሚመሰልበት አይደለም። ኢየሱስ የሚገለጠው በመጠባበቅ ላይ ላሉት ኢየሱስ ይገለጣል። አታውቁምና ንቁ አላቸው። በደምብ ስሙኝ። ከዛ በኋላ ደጁ ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሰው እውነት እላችኋለሁ አላውቃችሁም አለ። ምን አላላችሁ? አላውቃችሁም። አንተ ነበሩ እኮ ትናንትና ጌታ ከማምጣቱ በፊት ነበሩ ሰዎቹ። እኩል ኃይል ተሰጥቷቸው እኩል ኃላፊነት ተሰጥቷቸው ነው ቁጭ ያሉት። ከሳሳ አላውቃችሁም ነበሩ ግን አልታወቁም ተባሉ። አየህ አላወቋችሁም አላቸው። ከዛ በኋላ ቀንቱንና ሰዓቲቱን አታውቁምና እንግዲህ ንቁ አለ።